ተቆጣ የመሰለ የተደበቀ ነገር እውነቱ ያልወጣ ተሸፋፍኖ ያለፈ ነገር እንግዲህ ዛሬ እውነቱ ፍርጥ ብሎ ወጥቷል ማለት ነው። እንግዲህ ሰላም ሰላም፣ ውድና የተከበራችሁ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትበልልኝ። እንዴት ቆያችሁ? እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው። ዛሬ እንግዲህ በሀይሚ ቤት አዲስ ነገር ተፈጥሯል። ብሩኬ ድሮ ከነበረችው ፍቅረኛዋ ጋር አብሮ ቆይቶ እንግዲህ ሀይሚም ድጋሚ ተመልሳ በዚህ ጉዳይ መጥታለች ማለት ነው። ነገሮች ያበቁና የተዘጉ ምዕራፍ እየመሰሉ እንደ አዲስ ደግሞ ተከፍቷል። ምን ሊፈጠር ነው የሚለው ነገርም እኛን አሳስቦናል። ብዙዎቻችንም በኮሜንት ላይ ሀይሚዬ ተረጋጊ፣ አንቺንና እሱን ለማለያየት ፈልጋ ሊሆን ይችላል ብለን እንግዲህ ብዙ ሰዎች ኮሜንት እያረጋችሁ ነው። የዛን ሰዓትም እውነቱን ተናግሮ እውነቱ ወጥቶ ቢያልቅ ነበረ የሚሻለው፣ ግን ያለፈ ህይወት ነው በማለት ብሩኬ የዛ ሰዓት ያው ሸፍኖ አልፎ ነበረ። ዛሬ ደግሞ በድጋሚ ያው ሪከርድ ልካ ቪዲዮ ቀርጻ አብሮ የነበሩበት ቦታ ላይ ቪዲዮ ቀርጻ ሪከርድ አድርጋ ልካለች። ሀይሚም ደግሞ በግልጽ እንግዲህ በሚዲያ ላይ አወጣለች ማለት ነው። በዛም ደግሞ ብሩኬ ሲጠየቅ ያው አንቺ ማወቅ ስላልነበረብሽ ነው፣ ማወቅም የለብሽም፣ የኔ ፕራይቬት ህይወት ወይም ምስጢር የሆነ ህይወት አለ፣ ይህንን ማወቅ አይጠበቅም ብሽም ብሏል። እውነት አብራችሁ አንድ ቤት እንደመኖራችሁ መጠን ማወቅ የለባትም ወይ? አብረን እንኖራለን ብላችሁ ብዙ ከመሆናችሁ መጠን ማወቅ የለባትም ወይ? እስቲ ሁላችንም ሴቶች ነን እና እንደ ሴትነት ብናስበው ነገሩ በጣም ከባድ ነው። እኔ እንደ ሴት ነው የሚያየው ነገሩ፣ ምንም ነገር ቢሆን ማለት ነው። ይሄ ነገር በሀይሚ በኩል መጥቶ ቢሆን በጣም ከባድና ሀይ እንደሆነ ይገበኛል፣ እረዳዋለሁ። በጣም ከባድ ነው። ብሩኬ ልረዳው ወይም ሊቀበለው አይችልም ማለት ነው። ታዲያ በሀይሚና በብሩኬ መሀል ምን ተፈጠረ የሚለውን ነገር በቪዲዮ ላስቃኛችሁ ወዳለሁ። እንግዲህ ቪዲዮን አብረን እንመለከታለን። ሀሳብ አስተያየቶቻችን በኮሜንት ላይ አስቀምጡ። እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ሀሳቤን ከወደዳችሁ ማለት ነው። ወደ ቪዲዮ ልውሰዳችሁ። ወደ ቪዲዮ እንሂድ። ያስጨነቅሽ ምናምን ስለሆነ እንጂ የት ነበርክ? ሰው ላገኘ ነሳ እኮ ከማን ጋር ነበርክ? ምን ይሰራልሻል? ማወቅ ስላሌለብሽ ነው። አስፈላጊ አይደለም። ለምን? እኔ ባቅ ምን ይፈጠራል? ከሰው ጋር ነበርኩ እኮ። ማን ነው ያ ሰው? ያገኘኸው ሰው ማን ነው? ግዴታ መናገር የለብኝም እኮ እናቴ። አሁን ስለ እሱ አትነግረኝም? አሁንም ልትዋሸኝ ነው? እኔ እንደምታስቢው አይደለም። እንዳትነካኝ አንተ። እንደምታስቢው አይደለም። የላኩልሽን ቪዲዮ አየሽው እንዴ? እና ዌልካም፣ እንኳን ደህና መጣችሁ። ባይዘዌ ያው ግቡ እኔ ይወደኛለን። አንቺ ዝም ብለሽ እያስጨነቅሽው ምናምን ስለሆነ እንጂ እድሜ ልክ እንደዋሸህ ነው ብሩክ። የሚያገኘበት ነገር የመጣበት ለሌላ ፐርፐዝ ነው። አይ እኔ ነኝ የተጣበቅኩባችሁ አይደለ? ቅመምዬ፣ ለምን እኔ ነኝ የተጣበቅኩባችሁ? ሳትይዘኝ አውራኝ። እንደሱ አይደለም። እሺ ልስማ። ሁሉም ነገር እንደሱ አይደለም። እሺ ልስማ። ካስረዳኝ ለአንቺ ብዬ ነው። ወይኔ ኧረ በማርያም ተው። ኧረ ይበቃሃል በእግዚአብሔር። ከዚህ በላይ አታታልለኝም። እሺ ጅል አይደለም። ለምን አትረጂኝ? ጅል አይደለሁም እያልኩ እኔ እያታለልኩሽ ምንም እያልኩሽ ማለት ነው። ሁልጊዜ በምንድን ነው ሰበብ ያደረኩሽ? እንኳን ማብሬት መጣ። እውር ሁኜ ነበር አይደለ? ታውሬ ነበር። ሀይሚ ለምን አትሰሚኝም? ለሁለታችንም ብዬ ነው። ነገርኩሽ እኮ ድጋሚ ህይወቴ እንዲበጠበጥ አልፈልግም። ሚዜ እንድትሆነ ነው ወይስ ሚዜ እንደሆናችሁ? ሌላ ሰው ባይህ አፍቃሪ ነኝና ሳስበው ያመኛል። እንግዲህ በጣም በሚያሳዝን ሁኔታ እስከ ዛሬ ድረስ ባለማወቄ ያው ታውሬ ነበረ፣ እኔ ነኝ የተጣበቅኩባችሁ፣ በጣም ይቅርታ ብላ ሀይሚዬም ከፍቷት እንግዲህ ጥለው ሄዳለች ማለት ነው። ያው በጣም ከባድ ነው። ያው ስሜቱ ይከብዳል ለመረዳት። በጣም እንግዲህ ምን ልባላችሁና
እንደሷ እሷ ቦታ ላይ እንደመሆን ይከብዳል። አንድ ሰው አብራችሁ ኖራችሁ አብራችሁ በልታችሁ አብራችሁ ጠጥታችሁ ያ ሰው ብቸኛ አይሁን ብላችሁ ያንን ሰው ተከትላችሁ መታችሁ እንደዚህ አይነት ነገር ሲገጥም በጣም ይከብዳል። ሁላችንም ልንረዳውና ያው ልንሰማው ያስፈልጋል ማለት ነው። አንቺ ዝም ብለሽ ስለምታስቸግሪው እንጂ እኔን ነው የሚፈልገኝ፣ እኔን ነው የሚወደኝ፣ ከዛ ነው መሆን የሚፈልገው ብላ እንግዲህ ልጅቷ በተደጋጋሚ ተናግራለች። ቪዲዮም እንዲሁም ደግሞ ድምጽም አድርጋለታለች ማለት ነው። እንግዲህ በጣም ከባድ ነው ይሄ ስሜት፣ በጣም ይከብዳል አይደለም እንደ እያለች ሀይሚም በጣም ተሰምቷት እንግዲህ ቆጭቷት ያኔ በቃ ይበቃል ብላ የተዋችው እሺ በቃ የሰው ወሬ ነው ወይም ያለፈ ታሪክ ነው ስላላ በቃ እሺ ያለፈ ታሪክ ነው ብላ አልፋ ነበረ ትታ ነበረ። ከዛ ሁሉ ያን ሰዓትም ያለ ነገር አውርቶ መፍታት ይችል ነበረ ብሩኬ እንግዲህ በመጣው አጋጣሚ ትላንትና መጣው ዛሬን ማግኘትም ሀይሚንም እንድትከፋ ያደረጋት ነገር ይሄ ሊሆን ይችላል። ወይም በደወለች ሰዓት ላይ አይ ከእንደዚህ አይነት ሰው ጋር ነው ብላችሁ ብሎ ቢያወራም ራሱ ብሩኬ ምንም ችግር የለውም ማለት ነው። ለምን ግልጸኛ በሆናችሁት ቁጥር ላይ ነው ያው ግንኙነታችሁ እየሰፋ የሚሄደው። እኔ እንደራሴ የሚያስበው ይሄንን ነው። አሁን ለምሳሌ በግልጽ ሁለታቸውን በሚያወሩበት ጊዜ ላይ ያለውን ነገር ያለውን ላይፋቸውን በግልጽ በሚያወሩበት ጊዜ ላይ በብዙ ግልጽ ሆኖ ብዙ ርቀትን መሄድ ይችላሉ። ግን እንደዚህ በመሃል የኔን ህይወት እኮ አንቺ የምታቂ በጥቂቱ ነው እንጂ ማወቅ ያለብሽ ከዛ ያለፈውን ነገር ደግሞ ማወቅ የለብሽም ብሎ እንደዛ ብሎ ሲያወራት ለሷ የሚሰማ ስሜት አለ። እሱ እንኳን አንቺ ማወቅ የለብሽም ማወቅ ስለሌለብሽ ነው ሁሉንም ነገር አንቺ ማወቅ ሁሌም ነው። እሱ ደግሞ ይሄንን ንግግር መጠቀመው ማለት ነው። ሁሌም በቃ ሁሌም እችን ንግግር ይጠቀማል። አንቺ ሁሉንም ነገር የኔን ማወቅ የለብሽም፣ ሁሉንም ነገር የኔ ፕራይቬት የሆነውን ምስጢር የሆነውን ነገሮችን ማወቅ የለብሽም፣ ሁሉም የሚያገኛቸውን ሰዎችን ማወቅ የለብሽም። ይሄ አግባብ ነው ብዬ አላስብም። ግንኙነት ስትጀምሩ እንደዚህ አይነት ነገር በጣም ያው ማቀረፍ ወይንም ከግንኙነት መሃል ወይንም ከሁለት ሰው መሃል ላይ መጥፋት ያለበት ነገር ብኖር ይሄ ነው ብዬ ነው ማስበው ማለት ነው። ስለዚህ ሀይሚንም ዛሬ ወይንም ያናደዳት ወይም ያስከፋት ብሩኬ መደበቁ ነው። በግልጽ ቢያወራት በግልጽ በቃ እንደም ነይ በቃ በግልጽ እናገኛት ልጅቷን አግኝተናት እናውራ ብሎ እንኳን ቢያወራትም ለሀይሚ ግልጽ አድርጎ በዛ ሰዓት ብነግራትም ነገሮች ላይከብዱ ይችላል። ሀይሚ እንዲሰማት ወይንም እንድትቆጭ ያደረገው ነገር ይሄ ነው ማለት ነው። እና ብሩኬ እንደዚህ ማድረጉ አግባብ ነው ብዬ አላስብም። እውነት ትክክል ነው ብዬ አላስብም። ትክክል አይደለም። በዛም ላይ ደግሞ ልክ እንዲቀርቡ ምናምን አንቺ ማወቅ ስለሌለብሽ ነው ሁሉንም ነገርን ማወቅ የለብሽም ካላ ከሷ ጋር ምን ይሰራል ታዲያ? እሷስ እውነትም ምን ትሰራለች? ሁሉንም ነገር ማወቅ የማትፈልግ ከሆነ ምን ትሰራለች? ምን ታደርግለታለች? እንደዛ ከሆነ እኮ ሁሉንም ነገር የሚታቀው አንድ ፐርፐዝ አለሽ ማለት ነው። አንድ ሰው አለ ማለት ነው። ስለዚህ ሁሉንም ነገር የማወቅ መብት እንዳላት ደግሞ እሱ ማወቅ አለበት። ስትጠይቀው ደግሞ እንግዲህ የኔ ምስጢር አንቺ ማወቅ የለብሽም ሁሉንም ነገር ለአንቺ ግልጽ ማድረግ ይሄ ሁሌም ከብሩኬ አንደበት የሚወጣ ነገር ነው። በጣም የሚያሳዝነው ወይንም ሰውን የሚጎዳ ንግግር ቢሆን ይሄ ነው። በቃ የኔ ሰው ነው ብላችሁ ስታቀርቡ እሱ አሁን ብሩኬ የኔ ነው ብላ አምና እንኳን ከሱ ጋር አንድ ቤት ውስጥ መኖር ጀምራለች። በዛ ላይ ራሱ አይ ሁሉንም ምስጢሬን ማወቅ የለብሽም ስላት በጣም ያማል፣ በጣም ያስጠላል። የሚያስጠላ ስሜት ሊኖር ይችላል እና በጣም ነው የሚያሳዝነው። ታዲያ ዛሬስ ምንድነው የሚፈጠረው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ሀይሚዬም ወደ ብሩኬ እየደወለች ነው። ብሩኬም እንግዲህ ያው ምንድነው ለሷ ምላሽ የሚሰጠው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ወደ ቪዲዮ ልውሰዳችሁ። ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። ወደ ቪዲዮ ግራ ገባኝ። ዛሬ ደግሞ ጠየቅኩ። አረ ኖርማል ነው። የት ነበርክ? ማቴዎስ ነበርኩኝ። የሆነ ሰው ላገኝ እኮ። ከማን ጋር ነበርክ? ምን ይሰራልሻል? ምን ይሰራልሻል ማለት አይ ስለአንተ ማወቅ የለብኝም። አንዳንድ ጊዜ ደግሞ የኔ ፕራይቬት አለ እንዴ? ምን ማለት ነው? በእኔና በአንተ መሀል ፕራይቬት ነው የሚባል ነገር አለ ሳይሆን ስለኔ የማታውቀው ነገር አለ አየለም። ሰው ላገኝ እንኳን ከሄድኩ እኮ ሰው ላገኝ ነው። ማንን ስትለኝ የከሌና ብዬ ከው እንደሚሄደው አይ ይሆናል። ብቻ ተይኝ በቃ ይሄንን ነው ተይው። ለምን ነበር ወደዚህ የመጣኸው?
ግን እንግዲህ እዚህ ጋር አሁን እነሱ ወይ ስራ ሊሰሩ ነው ወደዚህ የመጡት ወይስ ሀይሚን ፕራንክ ሊያደርግ ነው እንዳይል እንግዲህ ባለፈው ፕራንክ አድርጓት አብሬ ካልኖርኩ አብሬ ካልተኛው ብሏት ፕራንክ አድርገው 1 ሳምንት ሙሉ አስጨንቆናል እኛንም ጭምር ማለት ነው። አሁንም ድጋሚ ወይ ለስራ ነው ወይስ ይሄ ቪዲዮ ለመስራት ነው ወይስ እሱ አውቀው ነው እንደዚህ አይነት ነገሮችን እያደረገ እኔ ስመስለኝ አውቀው ነው የሚመስለኝ ብሩኬ እንደዚህ እያደረገ ያለው። የኔን ፕራይቬት የሆነን ነገር አንቺ ማወቅ የለብሽም እንዴት ታውቂያለሽ ማነሽ እንደ ማለት ያክል ነው አንቺ ማነሽ ምናምን እንደ ማለት ያክል ነው። በጣም ያሳዝናል እውነት። እኔ ሀይሚ ቦታ ላይ ቢሆን በጣም ነው የሚከፈኝና በጣም ያሳዝናል ማለት እሷ እንደውም ጎበዝ ናት ጀግና ናት ማለት ነው። በጣም በሚያሳዝን እንግዲህ በቃ ቅመሜቴ በቃ ምን ነው አትከፊ ምናምን እያላት ነው። እሷ ግን ከፍቷታል በእርግጠኝነት። እንግዲህ ቪዲዮውን ከፍታ ልታሳየው ትችላለች። በዛ ሰዓት ምን አይነት ምላሽ ይሰጣል? እሷ እንኳን በጠየቀችው ቪዲዮውን ሳታሳየው በጠየቀችው ጊዜ ላይ እንኳን ከዚህ ሰው ጋር ነበርኩኝ እንደዚህ አይነት ነገር እንዳይፈጠር ወደዚህ ወደኛ ህይወት እንዳትመጣ ሊያናግራት ነበረ እንኳን ብሎ ቢያወራት መልካም ነበር። ቆይ ተረጋጋ፣ ላሳይካ እንዴ ምንድነው? ማነች? አሁን ስለሷት ነግረኝም አሁንም ልትዋሸኝ ነው? አለባበስሽ ያምራል ያልኩ ደግሞ ምንም የተለየ አለባበስ ሆኖ አይደለም፣ ግን ማች ነው ራሱን ነው ለብሰህ የመጣኸው። ማብራሪያ አለክ ለዚህ ነገር ምትለኝ ነገር አለ? እንግዲህ አለባበስህ ያምራል ያልኩት አንድ ያው ነው እዛ ቪዲዮ ውስጥ ባለው ልብስ ነው የመጣከው እና ልብስ እንኳን ቀይራ አልመጣክም። ያው ድሮ ያለፈ ፋይል ነው ያለፈ ታሪክ ነው ያለፈ ነገር ነው ብሎ ስለሚያወራት እንግዲህ አሁን ደግሞ ዛሬ በዚሁ አግኝታ ያ በለበሰው ልብስ እሷን አግኝቶ በመጣበት ሲመጣ ነው እንግዲህ እሷ ከመጀመሪያው እንደዛ ብላ ያወራችሁ። እንደዛ ብዬ ያወራሁክ ለዛ ነው እሺ ለዚህ ማብራራ አለ ወይ እቺ ልጅስ ማናት ብላ ሀይሚም እየጠየቀች ነው። እሱ አሁንም ቢሆን ያው የሚመልሰው መልስ እንግዲህ ሀይሚን እስካሁን ድረስም እንግዲህ ያው የተለየ አለባበስ አይደለም ብላ እየተናገረች ነው። ያው ሳትነከኝ አውራኝ አስረዳኝ እንድታስረዳኝ ይፈልጋለሁ ድምጹንም ስማ ብላለች። አይ እንዴት ነሽ? የላኩልሽን ቪዲዮ አየሽው እንዴ? እና ዌልካም እንኳን ደህና መጣችሁ። ባይዘዌ ያው ቡቡ እኔ ይወደኛለን አንቺ ዝም ብለሽ እያስጨነቅሽው ምናምን ስለሆነ እንጂ እና ዌልካም ልላችሁ ፈልጌ ነው። ሳትይዘኝ አውራ እኮ ላስረዳሽ። እንደምታስቢው አይደለም ላስረዳሽ። እንደማስበው አይደለም አይደል? ሁሌ እንደማስበው ነው አይደለም። አሁንም ራስን ነፃ ለማውጣት ስትሞክር ነው አይደለም? ራስን ነፃ ለማውጣት እሺ፣ ያለውን ነገር ልንገርሽ። ለምን እንዳገኘው ይወደኛል አለች እኮ በቃ ትወዳታለህ እኮ በቃ አይደል? እንዴት ከዛ ድረስ ዋጋ ከፍለ የመጣው ለሰው ቢያንስ ይሄንን እንኳን አትበይ። የምታውቂው ነገር የለም። ቆየን ብሩኬ፣ የምታውቂው ነገር የለም። የገባነው ትናንትና ነው አይደል? እኮ ለምን አትሰሚኝም? ከምን ተረጅ ነው ሳትይዘኝ አውራኝ። ለምን እንዳገኘኋት ልንገርሽ። ሳትይዘኝ አውራኝ ብሩኬ። ለምን እንዳገኘኋት ልንገርሽ። ለምንድን ነው? እሺ ምክንያት ምንድን ነው? ለምን አገኘሃት? ሃይሚ ግዴታ ነው። የምትወዳት ከሆነ እኮ ስትመጣ ማግኘት ግዴታ ነው እኮ። ግን እኔ ምን ቤት ነኝ እዚህ ጋር? አሁንም ራስን ነፃ ልታወጣ ነው ሃይሚ? አሁንም ራስን ነፃ ልታወጣ ነው? ለምን? ለምንድን ነው ነፃ ማለት? ለምን? ያለኝ እውነት አለ። እየተገናኛችሁ ነው። ያለኝ እውነት አለ። ከዚህ በላይ ምንድን ነው? ለራሳችን ብዬ ነው። ተው ብሩኬ፣ ለራሴ ብዬ እንግዲህ ለራሳችን ብዬ ነው ያገኘኋት። ላውራት ፈልጌ ነው ድጋሚ ህይወታችንን እንዳትበጣበጥ ብዬ ነው። ይህንንም ማድረግ ካለብህ ብሩኬ ከሷ ጋር አብረህ ተነጋግረህ ግልጽ ሆነ ማድረግ ትችል ነበረ። ግን ከሷ ተደብቀ ሄደ ማግኘት አንሶ ድጋሚ ደግሞ አንተ ማንንም አላገኘውም። የኔ ህይወት ውስጥ ምስጢር አለ ወይንም ፕራይቬት የሆነ
የሆነ ነገር አለ። ይሄንን ሁሉ ማወቅ አይጠበቅብሽም ማለት ራሱ አይጠበቅብህም። እውነት የምር ሀይሚን የምትፈልጋት ከሆነ እንደዛ ብለህ ራሱ ማብራራት ወይንም ማስረዳት ራሱ ያለብህ አይመስለኝም። ለምን ወይ አንድ ሰው መርጣክ ከአንድ ሰው ጋር ሆነ መኖር ትችላለህ። አንተ ራሱ ምን ሁለት እግር አለ ብለህ እኮ በሁለት ዛፍ ላይ አትወጣም። አንተ እንግዲህ አንዱን መርጦ ከአንድ ጋር ነው ኦኬ። ከሀይሚ ጋር ስራ ከሆነ ስራ ነው ብለህ ራሱ ማውራት ትችላለህ ማለት ነው። እና በጣም የሚያሳዝነው ነገር ድጋሚ አንተ የኔ ህይወት ውስጥ ምስጢር ነው ማወቅ የለብሽም አንቺ እንደምታስቢው አይደለም እንደምትረጂው አይደለም። ያኔም አንተ በጣም እየተደነፈህ ነበር። ያለፈ ህይወት ነው፣ ባለፈ ህይወት ውስጥ አያገባሽም፣ አይመለከትሽም፣ ሁሉንም ነገር አንቺ ማወቅ የለብሽም፣ ማስረዳት አይጠበቅብኝም፣ ለአንቺ አላስረዳሽም እያልካት ታወራት ትወቅሳት ነበር። ብዙ ሰዎችም እየወቀሷት ነበረ። ባለፈ ህይወት ውስጥ ምን አገባሽ አንቺ እያሏት ብዙ ሰው እየወቀሳት እየተናገራት፣ ዛሬ ደግሞ በግልጽ በቃ በግልጽ በሆነ መንገድ መጣ። ያ በዛ ሰዓት አንተ እንኳን ትክክለኛ ምላሽ ልሰጣት አልቻልክም። በጣም ነው የሚያሳዝነው። እንደዚህ አይነት ግንኙነት ቢቀጥል ተብሎ ራሱ አይታሰብም። ለምን ሰው ስለወደዳ ወይም አንድ ላይ ስለምትመጣ አንተ ከሀይሚ ጋር ስለምትመጣ ሰው ስለወደዳ ከሀይሚ ጋር መሆን አለብህ ብዬ አላስብም። ለምን ለሰው ብላ አይደለም አንተ የምትኖረው ለራስህ ብለህ ነው። ስለዚህ የምትፈልገውን ሰው መርጣ መኖር እንጂ ያው ከሁለት ሰው ከሶስት ሰው ጋር ሆኖ እንደዚህ ማቀያየር እንደዚህ ማድረግ አግባብ ነው ብዬ አላስብም በዛ ላይ ማለት ነው። ስለዚህ ሀይሚ በጣም ያው ከፍቷታል። ሁሌ የምትወቅሱኝ እኔን ነው፣ እኔ ነኝ ነገረኛ የምታደርጉኝ፣ እኔ ነኝ ነገር ምቆሶቁሶ የምታደርጉኝ። ዛሬ ግን በትክክለኛው ነገር ይሁን በቃ በትክክለኛ ነገር ይሁን ብላ መታለች ማለት ነው። ብሩኬ ምን አስበው ነው? ወይንስ ሀይሚን ነገሮቹን ለመፍታት ወይንም ለማረጋጋት እያደረገ ያለ ነገር ነው ወይስ ምንድነው የሚለውን ነገር እንግዲህ በቀጣይ ቪዲዮ የምንመለከት ይሆናል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ለምን አትረጂ? እኔ እያታለልኩሽ ምንም እያልኩሽ አይደለም። በምንድን ነው ሰበብ ያደረኩሽ? ወይኔ ጉዴ! በምንድን ነው ዛሬም ራሱ ያን ያክል ነገር በአንዴ እንዲከሰር አልፈልግም። ሀይሚ ለምን አትሰሚኝም? ተረጂ። አብራችሁ አደራችሁ፣ ሲነጋ ቁርስ አብራችሁ በላችሁ። እንደዛ ነው ሀይሚ የምታወሪው ነገር ዞር በል ቅመሜ፣ ስሚኝ፣ ዞር በልልኝ። ምንም አይቆጨኝም። ዞር በልልኝ ቅመሜ፣ ስሚኝ፣ ዞር በልልኝ። እንደምታስቢው አይደለም ምንም ነገር እንደማስበው አይደለም አይደለም። ሀይሚ ረፊ እሷን ላገናኝሽ ገና በጠዋት እኮ ነው የተላከልኝ አይደል? ይሄ ቪዲዮ ላገናኝሽ። ይሄ ቪዲዮ ጭራሽ ቮይስ ራሱ ያማል እኮ ብሩኬ። እኔ ትረዳሻለሁ እኮ ነው በሷ ፊት እኔ እያታለልኩሽ አይደለም። ለምን አትሰሚኝም? ላገናኝሽ እሷን ሂድልኝ። ላገናኝሽ ሀይሚ በቃ መልሴን አግኝቻለሁ። ሂድልኝ። ላገናኝሽ ሂድልኝ። አንዴ ብቻ ላገናኝሽ። አልፈልግም። አንዴ ብቻ አልፈልግም። አንዴ ብቻ ምን ላገናኝሽ። ለምን? እሺ ለምን? ከዛ ያለው ነገር በእኔ ፊት ከወራች እናያለን። ከዛስ? እሺ እናወራ። እኔም እኮ ነው ማመን የለብሽ ሀይሚ። እሷን ላምጣት እናወራያት አልኩሽ እኮ። አሁን አቅሙ የለኝም። አሁን አቅሙ የለኝም። እሷን የማግኘት ከእሷ ጋር የመጨቃጨቅ ምንም አቅሙ የለኝም። ኦኬ ደክሞኛል። እግዚአብሔርን በቃኝ በቃኝ። በቃ ደክሞኛል። እኔ አሁን ጊዜ የለኝም። ይበቃል። እሺ ላገናኝሽ ሀይሚ ብሩኬ እንዳትከተለኝ። አሁን አቅሙ የለኝም አልኩ። በቃ እሺ ተረጋጊና ላገናኝሽ ሀይሚ። ምንም ነገር እንደምታስቢው አይደለም። ምንም ያረጋጋኝ ነገር የለም። እንደምታስቢው አይደለም ምንም ነገር እንዴ፣ ምንም ነገር እንደምታስቢው አይደለም።